አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ የቻናል ቤተሰቦች ሁላችሁንም ሰላም ብያለሁ። ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ። ዛሬም በእውነተኛ የፍቅር ታሪክ ላይ የተመሰረተ ልብ አንጠልጣይ ትረካ መጅኑነ ሌይላ የተሰኘው ክፍል 5 ይቀጥላል። እንዴት የት ነው የምትሄደው? ጠብቀኝ እንጂ ቀይስ እያለ እየጮኸ ተከትሎት ሮጠ። የመጅኑን ሩጫ ያዩት ገበያተኞች እብድ መጣ እያሉ የእግር አውጭኝ ሩጫቸውን ወደ የትም አስነኩት። እብድ መጣ የሚለውን ቃል እየተቀባበሉ ገበያው በሙሉ በሩጫ ታመሰ። ግማሹ ለምን እንደሚሮጥ አያውቅም፣ ግማሹ ደግሞ ወደ የት እንደሚሮጥ አያውቅም። አሊ ከመጅኑን ኋላ ተከትሎ ከተማ መውጫው ላይ ደረሰበት። ወደ የት ነው የምትሮጠው አለው። ትንፋሹ ቁርጥ እያለ ወደ ሌላ እየሄድኩኝ ነው። ሌላ ከዛ ሆና እየጠበቀችኝ ነው። ዞር በላሊ ከመንገዴ አታዘግየኝ አለው። መጅኑን ሊበር እንደሚያሽኮበኩብ አሞራ አከንፍፎ ምን ሆነሃል ቀይስ? ተረጋጋና እኔ ጋር አብረን እንሄዳለን። በዚህ ሳምንት እዚህ የሚደርስ ሌላ ቅፍለት አለ። የቅፍለቱ መሪ ወርደን ቢን ማህዲ ላይ ያልተቀበልኩት ድርሃም አለኝ። እነሱ እንደመጡ ተቀብዬ አብረን እንሄዳለን አለው። መጅኑን ግን በፍጹም አለ። ጉዞው ሳምንታትን እኮ ይፈጃል፣ በዛ ላይ ስንቅም ያስፈልግሃል አለ አሊ መጅኑንን ለማስቀረት እያስፈራራ። መጅኑን ግን ምን እያለም እንደነበር ጭራሽ አልሰማውም። የለበሰውን እንደለበሰ የሻማን ረጅም በረሃ አሊፍ ብሎ በእግሩ ጀመረው ወደ ሌላ። በቤቱ ውስጥ ሀዘን ደብቧል። ሁሉም በራሱ የቁዘማ ዓለም ውስጥ ጭልጥ ብሎ ጠፍቷል። ኃይለኛ የክላስ አለቃ እንደሚጠብቃቸው ባላቴናዎች ዝም ጭጭ ብለው ተፋጠዋል። እሺ አሁን ምን ይሻላል አለ አሊ በቤቱ የነገሰውን ዝምታ ሰብሮ። ምን እንደሚሻል ምንም አናውቅም አሊ። መላ ጠፍቶብን ነበር እኮ እኛም ያሰርነው ገና ታስሮ መፈታቱ ነው። አንተ ደግሞ ሌይላን እንዲረሳ ማድረግ ሲገባህ ጭራሽ ወደ እሷ ልከኸዋል። አጥፍተሃል አሊ። የመጅኑን አባት ሙለወህ ወቀሳ ሀሳቡን ተነፈሰ። አሊም አንገቱን አቀርቅሮ ዝም አለ። እንኳን ወቀሳ ታክሎለት ቀድሞውንም ውስጡ ቁጭት እየበላው ነበረ። ከምለወህ አፍ ቀበል አድርጋ የመጅኑን እናት ቀጠለች። ልጄ ያለ ስንቅና መጓጓዣ የአረቢያን በረሃ ሊያቋርጥ በእግሩ ወጥቷል። ውሃ ጠምቶት ወድቆ ይሆን? የበረሃ መርዛማ ጊንጥ ነክሰው ይሆን? እያለች ከአልጋዋ ላይ ኩርትም ብላ የእናትነት ስጋቷን አኩተመተመች። ካፏ የወጡት እያንዳንዱ ቃላቶችም ከአሊ ዘንድ ደርሰው እንደ ጦር ሸነቆጡት። ወደ ተኛችበትም አልጋ ጠጋ ብሎ እይውልሽ አክስቴ፣ ነገ ከሻም የሚመጡ ቅፍለት እዚህ እንደደረሰ እኔ ወደ ሻም እሄድና መጅኑንን ፈልጌ አመጣዋለሁ። እስከዛ ግን እባካችሁ ሁላችሁም ቀና ቀናውን እያሰባችሁ ታገሱ ብሎ አጽንቷቸው በቀናው አስቦ ራሱንም እያጽናና ከቤት ወጥቶ ሄደ። ከሻማ ድምሽቂ ተነስቶ በወሪድ ቢን ማህዲ የበላይነት የሚመራው የንግድ ቅፍለት ወደ ነጀድ እየተቃረበ ነው። አሊም የቅፍለቷን መድረስ በጉጉት እየጠበቀ ነው። ነገር ግን ፀሐይዋ እየዘቀዘቀች ስለነበረ ለሽፍታ እንዳይጋለጡ ከአንድ ኮረብታ አቅራቢያ እንደደረሱ በኮረብታው ላይ እንዳርፉ ለቅፍለቱ ወርድ ትዕዛዝ አስተላለፈ። በኮረብታው ላይ ሸቀጥ የተሸከሙትን ግመሎችና ጋሪ የሚስቡ ፈረሶችንም አራግፈው እንደጨረሱ ወርድ ዙሪያውን ለጥበቃ የሚሆኑ ወታደሮችን አሰማራ። ከዛም ሁሉም በቡድን እየሆኑ ከበው እሳት እያነደዱ እራታቸውን ከተመገቡ በኋላ
የተለመደው የአረቦች የግጥምና የዶፍ ዳንስ ትዕይንት ጀመረ። ጨረቃ ፊቷን ያዞረችበት ምሽት ድቅድቅ ቢልም በነበልባል እሳትና በዱፋ ነጎድጓድ ደመቀ። በጊዜው የተነሳ ማዕበል በማዕበል ወርድ ዙሪያ ገባውን ችክ ያደርጋል። በዚህ ጊዜ ብዙ እንስቶች በዙሪያዋ ተሰብስበው ከነሱ መሃል ግጥም የምትገጥም መልከ መልካም ገጣሚት ተመለከተ። ወደ እንስቶቹ ስብስብ ጠጋ ብሎ ወረድ ገጣሚቷ የምትናገራቸው ግጥሞች አዳመጠ። ምንም እንኳን ግጥም በዋለበት የማይውል የንግድ ሰው ቢሆንም ነገር ግን የምትናገራቸው የግጥም ስንኞች ውስጡን ሰርስረው ገቡ። እንደ መልኳ ሁሉ ግጥሞቿም ውብ የሆነች ልጅ ሲል በልቡ አደነቃት። ከኋላው የሚመለከተው አሽከሩን ጠርቶ በሹክሹክታ ስለ ማንነቷ ጠየቀው። አሽከሩም ከነጅድ የመጣች የመሊክ ልጅ እንደሆነችና ሻም ቆይታ መመለሷ እንደሆነ ስሟም ሌይላ እንደሚባል ነገረው። ወደ ነጅድ ከሚጓዙት ቅፍለት ውስጥ የመጅኑን ሌይላም አብራቸው ነበረች። እሺ ጥሩ፣ በቃ ወደ ዳሳችን እንሂድ፣ እንረፍ፣ ነገ ረጅም መንገድ ይጠብቀናል አለ። ወረድ ከነጅዷ ኮከብ ሌይላ ላይ አይኑን እንደጣለ በዛ ቅጽበት ሌይላን ተመኝቷታልና ሌሊቱን ሙሉ ቆሞ ቢያት ደስታው ነበረ። ግን የልቡን መሻት ለማሳየት ነበር ቶሎ ብሎ የተፈተለከው። እሱ ከሄደ በኋላ ሌላም ግጥሟን ቀጠለች። ባህ መጅኑን አምሪ ቢህዋሁ ወከተመቱ አህዋ ፈህመቱ ቢውጅድ ፈኢዛና ፊል ቂመቲ ኑድየ من قتلوا الحوا ተቀድመቱ ወህዲ። ያ ከአሚር ጎሳ የሆነው በልቤ የተሸከምኩት የልቤ ሰው ፍቅሩን መሸከም አቅቶት እብዴቱን ግልጽ አወጣ። እኔ ግን ፍቅሩን በውስጤ ደብቄ በፍቅሩ ሞትኩ። ግን እንደኔ አፍቅሮ ማን የተቀጣ አለ? እኔ የትንሣኤው ቀን ደርሶ ማን ነው በፍቅር የሞተ ተብሎ ሲጠራ ብቻዬን አቤት የምል ይመስለኛል። እንዲህ እያሉ ምሽቱ አልፎ ንጋት የተተካ ነው። ከሳምንታት የጉዞ ድካም የተረፈ ሰውነታቸውን ለሌላ ጉዞ አዘጋጅተው ጉህ ከመቅደዱ በፊት ተነስተው ወደ ኑጀይድ የሚያደርጉትን ጉዞ ቀጠሉ። ሌይላ ኑጀይድ ደርሳ ለወራቶች የናፈቀችውን መጅኑንን ለማየት ልቧ ተንጠልጥሏል። በሀሳብ ለወራቶች እያብሰለሰለች አብራው ባትከርምም በአይነ ስጋዋ ልታገኘው ቋምጣለች። መጅኑንን እንደ እህል እንደ ውሃ ተርባ ሰውነቷ መንምኗል። አስጎንብሶ በሚያስኬደው ውበቷ ላይ የናፍቆት እንግልቷና ጉስቁልናዋ ይታያል። በሌላ በኩል ደግሞ እሷ ወደ ኑጀይድ ስትመለስ ወደ ዲመሽቅ እሱን ፈልጎ መጅኑን በእግሩ የኳተነው ከቀናቶች አልፊ ጉዞ በኋላም የበረሃውን አሸዋማ የነፋስ ማዕበል ቅዝፎ በሞትና በሕይወት መካከል ዲመሽቅ ደረሰ። ያ አላህ! ዲመሽቅ እንደደረሰም ከአንድ በረንዳ ስር ራሱን ስቶ ወደቀ። ሶፍዋ የሶሪያ ዋና ከተማ ዲመሽቅ ከብዙ የሻም ሀገሮች ብዙ አይነት ሰዎች ስለምታስተናግድ ለመጅኑን ልዩ ትኩረት አልሰጠችውም ነበረ። መቃብሩን ፈልቅቆ ከነ ትንቢያው የወጣ ሙት የሚመስለው መጅኑን በወደቀበት ግማሽ ቀንን እንዳሳለፈ ከመስጊድ የሚወጡ እድሜያቸው ገፋ
የገፋ ሽማግሌ አንስተው ወደ ቤታቸው ወሰዱት። ነጁድ የደረሰውን የወሊድ ቢን መህዲ የንግድ ቅፍለት እንደተለመደው የነጅ ነዋሪዎች በነቂስ ወጥተው ተቀብለውታል። አረቦች ወደ አንድ ከተማ የሚገባውን የንግድ ቅፍለት ተሰብስበው የመቀበል ልምድ አላቸው። አንድም የናፈቃቸውን ወዳጅ ዘመድ ለመቀበል፣ ሁለትም አዳዲስ ነገር ቀድመው ለመሸመት በማለም ነው። ቅፍለቱ የተራገፈበት ገበያ በሰው ተሞልቶ ሰው ከሰው ሲጋፋ ከዛ ሁላ ሰው ሌይላ የልቧን ሰው አታለች። ራሷ ዘንድ ቤተሰቦቿ ከመድረሳቸው በፊት መጅኑንን ማግኘት ሽታ ዙሪያ ገባውን ብታመትርም አይኗ ግን የማትፈልጋቸውን ሰዎች ከማየት ውጭ መጅኑንን አላገኘችውም። በዚህ መሃል ሌይላ መጣሽ እንዲህ የሚል አግርሞትና ድንጋጤ ያጀበ ድምፅ ከሀሳቧ መለሳት። የመጅኑን ጓደኛ አሊ ነበረ። አዎ ይሄው ደርሻለሁ። ለወራቶች ዲመሽቅ ነበር የቆየሁት አለች ፍለጋዋን ጋት አድርጋ። እኔማ እዛ እንደነበርሽ አውቄያለሁ ግን ሌላ ብሎ ዝም አለ። ግን ምን መጅኑን ደህና አይደለም? እዚህ እሱን ፍለጋ ከቆምኩኝ እኮ ብዙ ቆየሁ። ምን አንዳች ነገር ገጠመው? ለዛ ነው አይደል ያልመጣሁ አለች እየተርበተበተች። አይ እንደዛ አይደለም ብሎ ከፉ ሳይጨርስ ሌላ ካፉ ቀበል አድርጋ አብዷል ተብሎ ቤት ውስጥ እንዳሰሩትም ሰምቼ ነበር። ምንድን ነው የሆነው? በህይወት አለ እያለች የአሊን እጅ ጨምድዳ እንባዋን አፈሰሰች። ውድ ቤተሰቦቼ ቀጣይ ክፍል ይቀጥላል። ላይክ፣ ሸር፣ ሰብስክራይብ ያደረጋችሁ አበረታቱኝ። አሳዛኝ የፍቅር